ደንባራነሽ ወይኔ ልብሴ አዎ ምንም ደስ አላለኝም ምክንያቱም ያለ ሰው ፈቃድ ሰው መኝታ ቤት ዘው ተብሎ አይገባም ስርዓት አይደለም ነውር ነው እሱማ ልክ ነሽ ግን ለዛም ቢሆን ቀርቦ ማውቆ አይሻልም በበቀል ታምናለህ አይ ዶክተር አንተ ስላልደረሰብህ ነው እንጂ ከመቼ ጀምሮ በጣም ይቅርታ ያቺ ከታም ያደርገኛል እሱ ያስተካክላል ደንባራ ዙፋንዬ አንድ ማወቅ ያለብሽ ነገር አለ ትዝታ ምን እያደረግሽ ነው ማየት ፈልጊልሽ አትፈልጊም ምንድነው እየተፈጠረ ያለው ነገር ምንም የተፈጠረ ነገር የለም ትስታይናችን ገብተን መነጋገር አለብን ቆይ ምንድነው ስልክ ብቻ እኮ ነው አቦና ይበናትሽ ዙፋን እናወራለን መቻጣውሽ የሆነ የተፈጠረ ነገርማ አለ አልገባኝም ቆይ ምን እያደረግሽ ነው ምን አደረኩ ቆይን የማይረበቀልሽን ጀመርሽ ማለት ነው እየቀለድሽ ያለሽውማ አንቺ እንጂ ነው አይደለም እንዴት ቆይም ቢስ ቀልድ ሰማሽኝ እኔን ብርቱካን በተደጋጋሚ እኔ ድሯ ትዝታ አይደለሁኝም ሽንፈቴን በቀላሉ አልቀበልም ብዬ ነገርሽ ነበር ይሄንን ደግሞ በማስረጃ ሰጥቻለሁ አንቺ ግን ልታምኛለሽ ስለዚህ ትዝታ ስልክ ውስጥ ነው ያለው ማለት ነው ፋይሉ ሰራልሻለሁ እሺ አፍሽን ዝጊ ያቺ ተረገመች ትሰማናለች ስለዚህ እኔ መናቅ አቁመሽ ለእያንዳንዱ እርምጃሽ ብትጠነቀቂ ነው የሚሻልሽ ትዝታ የኔ ቅድ እኮ ቢሳካልን እኮ ጥቅሙ ለሁለታችንም ነው በዛ ላይ ደግሞ በረከት አሁን ላይ ተሽሎታል ታውቂያለሽ ግን በቃ አንቺ ብትወጂም እሱ ሊወድሽ አልቻለምሽ ምን ማድረግ ይቻላል ዝም በይ ብርቱካን በረከት ሊወደኝ ይችል ነበር አንቺ ግን በፍጹም እንደዛ እንዲሆን አልፈለግሽም ደግሞ ማዲ ነገር ልንገርሽ ይሄን አትርሺ እህቴ እኮ ነሽ ቆይ አንቺን ከልጅነቴ ጀምሮ እኮ አውቅሻለሁ ስሚኝ አንቺ በጣም ራስ ወዳድ ነሽ ስለሌላው አስበሽ አታውቂ ስለዚህ እየተዋወቅን ልሸውጅኝ አትሞክሪ እሺ በቃ ትዝታ ተረጋጊ አንቺ ልክ ነሽ በቃ አንቺ ወጥሽ ነው እኔ ማድሮም ተረጋግቻለሁ ብቻ ግን አገፋፊኝ እሺ በቃ ትዝታ አሁን በቃ ተረጋጊ አንቺ ልክ ነሽ አሁን በደንብ ገብቶኛል ግን በቃ እባክሽ የምታደርጊውን ነገር ተጠንቅቀሽ አድርጊ ሱፋን እንደምታያት አይደለችም እጅግ በጣም መሰሪ ናት ለኛ ቀን የሆነው ነገር ሁሉ እሷ ጋር ሲደርስ ተፈቶ ነው የሚደርሰው ስለዚህ እኛም መከታተሏን አታቆም ትከታተላ እኔ እኮ ቲቲ ነኝ ከሷ የባስኩ ነኝ በርግጥ መሰሪነት ካንቺ አልበልጥም እሱን በደንብ አድርጌ አውቃለሁ እንግዲህ እኔ ከዚህ በላይ ምንም ማድረግ አልችልም ነበር ነገርኳችሁና እኔ ወጥቼ ሞቅ ያለ ጨዋታ ይዛችሁ አባዬ ግን ሰሞኑን እንደደከመክ በደንብ ነው ያስመሰከርከው ብዙ ሰዓተኛው ምን ላድርግ ብለሽ እንዴት ነው ልጅ በረከት አሁን በጣም ደህና ነው ከፈጣሪ በታች እናንተ ከጎኔ ስላላችሁ በጣም አመሰግናለሁ ምንም አይደለም እኔ ደስ የሚለኝ ሙሉ ለሙሉ ተሽሎ ወደ ስራ የተመለስክ ቀን ነው በቅርቡ አይቀርም እንዴ ቆይ እንዴት ነው ነገሩ በቃ ሁለታችሁ ስትገናኙ ነኝ ትረሱኛላችሁ ማለት ነው ይሄኔ ልጅ አሁን ደግሞ መቀናቱ ነው እንዴ አይ አባቢ በዚህኛው እንኳን አልቀናውም ምን ነው በረከት የተጨነቅክ ትመስላለህ በጣም ከፍቶኛል ምን ነው ለምን ምን ተፈጠረ በጣም
የምወዳት ሚስቴ ነበረች። በጣም ጥሩ ጊዜ አሳልፈናል። ግን እንደዚህ ሆኜ ታምሜ ሳስቡ እንግዲህ መኖሪያ ቤታችን ይሄን ይመስላል። ካሁን በኋላ የዚህ ቤት አባወራም የዚህ ቤት ጌታ እሳቸው ናቸው። የሚልሽን ማንኛውም ነገር ያለምንም ቅድመ ሁኔታ እንድታደርጊለት ፈልጋለሁ። ባሌ ነው። ገባሽ? ወይ የትዬ በሞትኩት። ጋሺ ታመመ እንጂ መች ሞተ? ጣፋጭ ሽብር አለጃ እድሜ ዘመኔን ሙሉ ሲጫወትብኝ ኖሮ ይሄን ሁሉ አለማሳጥቶኝ። ሁሌ ይገፈፍ። በየት በኩል እንዴት ብለን የመጣኸው? ቆይ በራሱ ምንም ነገር ማድረግ አይችልም ብለሽኛል ነበር እንዴ? እሱማ አንተን እኮ ነው ምን አባል ሰራ ነው እዚህ ድረስ የመጣኸው? ደግሞ ይነፋረቃል እንዴ? በፈጣሪ ማንን ክፉ ለማስባል ነው? ቆይ አይዞህ የኔ ጀግና፣ አንተ አሁን በጣም እድለኛ ነህ። እድሜ ለዙፋን በል። አሁን ግዴታ መመለስ ያለብህ ውለታ አለብህ ለእህት ስትል ግዴታ። እሱንም ደግሞ ራስህን መጠበቅና ጤነኛ መሆን። አንተን ለማዳን ስትል ብዙ መከራዎችን ተጋፍታለች። ደግሞ እዚህ የምንወድ ብዙ ሰዎች አለን። እሺ ኤልሳ ትክክል ናት። ተመልከት፣ እዚህም አንተ ቤትም የምንወድ ሰዎች አለን። ስለዚህ የኛ አደራ አለብህ ማለት ነው። ልክ ናችሁ። አደራችሁ አለብኝ። ከዚህ በኋላ ያለፈውን እያሰብኩ መኖር አልፈልግም። ራሴን ፈጽሞ መጉዳት አልፈልግም። ከዚህ በኋላ ወደፊት ብቻ ማሰቡ። ጎበዝ ጀግና ማለት ይሄ ነው። ስላለፈው ሳይሆን ስለ ወደፊቱ ማሰብ። አሁን ሁሉም ነገር መስመር የያዘ ይመስላል። በእርግጠኝነት የትዝታ ስልክ ውስጥ ብርቱካን የምትታሰርበት ፋይል አለ። ወንድሜን ደግሞ ቤቱን አጽድቶ መጠበቅ የኔ ኃላፊነት ነው። ይሄን ነገር ማድረግ ደግሞ አያቅተኝም። ዙፋንዬ እዚህ ነሽ እንዴ? ይኸውልሽ ስሜን ዙፋንዬ አትሽሽኝ እባክሽን ዙፋንዬ፣ እኔን እመኝኝ። ቆይ ለምን ፊት ትነሽኛለሽ? አሁን ይገባኛል። ብርቱካን ባረጋችሁ ነገር ሁላችሁም ተጎድታችኋል። በዛ ምክንያት እኔን መቀበል የሚከብዳችኋል አውቃለሁኝ። ግን ዙፋንዬ እኔ እንደሱ አይደለሁም። በቃ እኔን እመኝኝ። አንድ ሰው አይደለሁም ስላለ ልክ ነው ማለት አይደለም። እሺ በተግባር ማየት አለብኝ። እሱማ ልክ ነሽ። ግን ለዛም ቢሆን ቀርቦ ማወቅ አይሻልም? እሱንም ቢሆን ቀስ በቀስ ብንተዋወቅ አይሻልም? ባለጌ ድዊ ታያታለሽ። በቅርብ ቀን እግሬ ስራ አንበረክሻለሁ። እኔ ትዝታ አይደለሁኝም። እንዴት ሆና እኮ እንደሄደችብኝ ጭራሽ እኔ ላይ አሳይሻለሁ ማንነቴ። ትዝታ አይደለሁም። ተረጋጊ። መረጋጋት አለብኝ። መረጋጋት ጥሩ ነው።
ትንሽ እንረፍና እንሄዳለን። ኤልሳ የእውነት በጣም አመሰግናለሁ። እኔን ነው ደግሞ ምን አድርጌ ልክ ነው የምታመሰግነኝ? ዛሬ መንገድ ላይ ቆሜ መሄድ ለኔ ምን ያህል ትልቅ ነገር እንደሆነ አልገባሽም። ታውቂያለሽ፣ ትናንት እዛው ዊልቸር ላይ ተቀምጬ እዛው መቀር መስሎኝ በጣም ተጨንቄ ነበር። ፈጣሪ ይመስገን ብቻ ሁሉም ነገር አለፈ። ዛሬ ቆሜ በእግሬ እየሄድኩ ነው። ታውቃለህ፣ የሰው ልጅ በህይወት ውስጥ የሚፈጠሩት ነገሮች በሙሉ ለበጎ ናቸው ብዬ አምናለሁ። ሶስት ትክክል ነሽ። ሁሉም ነገር ለበጎ ነው የሚሆነው። ግን አንቺንና አባትሽን መታወቂ ለእኔ ትልቅ ነገር ነው። የእውነት ስላወኳቸው በጣም ደስተኛ ነው። እኔም አንተን ስላወኩክ በጣም ደስ ብሎኛል። ጋሼ እንዴ! ጋሼ ልዩት እንዴት ነሽ? ደህና ነሽ? ጋሼ እንዲሆነ ስላየሁ በጣም ደስ ብሎኛል። ቆመት ሄዳለሁ ብዬ አላሰብኩም ነበረ። ልዩት ስላየሽ በጣም ደስተኛ ነኝ። እኔም በጣም ደስ ብሎኛል። ጋሼ ይቅር በለኝ፣ ያ ሁሉ ነገር እያየሁ እንዳላየሁ ስላለፍኩ ይቅር በለኝ ጋሼ። ልዩት እባክሽ አትዘኝ። አንቺ የምትችይውን ያክል ሞክረሻል፣ ጠብቀሽኛል። አላስተዋወቅኳችሁም አይደል? ኤልሳ ትባላለች። የዶክተሩ ልጅ ናት። ኤልሳ ምኞት ትባላለች። በጣም ጥሩ ሴት፣ ጠባቂ ናት። ብታይ ለእኔ ስትል ብዙ መከራ ተጋፍጣለች። ተዋወቁ። ኤልሳ እባላለሁ። ስለ አንቺ ብዙ ጊዜ ነግሮኛል። ደግሞ በጣም ጥሩ ሰው ነሽ። እኔ ነኝ ትባላለሁ። ስለተዋወቅሽ ደስ ብሎኛል። ስለዚህ እዚህ ስንት ሰዓት ለመቆየት ነው እቅዳችሁ? እኔ እኮ ለወድቅ ነው እያያችሁ ነው። አቃተኝ። እንደዚህ መስለኝ በጣም ደስ ብሎኛል። የኔ ምኞት እድሜ ዘላለሜን እዚህ አልጋ ላይ ካንተ ጋር መተኛት ነበር። ግን ምን ያደርጋል? ለነገሩ አንተ እዚህ አልጋ ላይ ከተኛ ቆይተሃል። ደግሞ በቅርቡ የዚህ ቤት እመቤት መሆን አይቀርም። በቅርቡ ነገሩ ሁሉ እንደዚህ በተፋፋመበት ሰዓት ሁኔታውን ማቀጣጠል አለብኝ። ወይኔ አምላኬ! ግን ምን ማድረግ እንዳለብኝ አላውቅም። ቲቲ የሆነ ነገር ማድረግ አለብሽ። የሆነ ነገር አስቢ። ብቻ ግን የሆነ ነገር አደርጋለሁ። አንተን የኔ ለማድረግ ምንም ነገር አደርጋለሁ። የኔ ጌታ እሺ፣ እዚህ ምን እየሰራሽ ነው? ወይ መጣሽ እንዴ? እዛ ሶፋ ላይ እኮ ምንም አልመቸኝ ብሎ ትንሽ ልረፍ ብዬ ነው የመጣሁት። አንቺ ግን ሳይሽ ምንም ደስ ያለሽ አትመስይም። አዎ፣ ምንም ደስ አላለኝም። ምክንያቱም ያለ ሰው ፈቃድ ሰው መኝታ ቤት ዘጉ ተብሎ አይገባም። ስርዓት አይደለም፣ ነውር ነው። በቃ አትናደጂ። በኋላ ያለ እድሜሽ አርጅተሽ በረከት አልፈልግም እንዳይልሽ። አልገባኝም። ቆይ አላማሽ ምንድን ነው እንዴ? እህቴ ማገዝ ነው። ሌላ ምን አላማ ይኖረኛል? ደግሞ ብቻ ያጩይብኝ። እሺ፣ አሁን ለማንኛውም ሌላ ንግግር አልፈልግም። ቀጥ ብለሽ ነው ከመኝታ ቤት ውጭ። ቀስ እወጣለሁኝ። ግን እንድታውቂው በጣም ለትንሽ ጊዜ ነው ከዚህ የምወጣው። መመለስ አይቀርም።
ኦኬ፣ በጣም ጥሩ ወይዘሪ ብርቱካን፣ ገና አሁን ፊልሚያውን ጀመርን። ችግር የለውም። አንቺን ከዚህ ቤት መንቅሬ አስወጥቼ ቤኪን የራሴ ያደርገዋለሁ። እኔ ትዝታ አይደለሁም። ይህን ካላደረግኩ ወይኔ እንዲህ በቀላሉ ደህና ነኝ። ያን ሁሉ መንገድ መጣ። ደከመኝስ። አይዞህ ደርሷል። ይታሰብ እንዳላደክምሽ። ቀን ሙሉ እያወራሁ ከኛ ነው የምታደርገው። ግቢና የሚታጠብ ልብስ አለ፣ እሱን እጠቢ። ቶሎ በይ፣ ቀጥይ፣ ወደዛ ቀጥይ። እማዬ እርቦኛል። የኔ ውድ ልጅ አይዞሽ የኔ ቆንጆ፣ አሁን ይሰራልሻል። ከልብሱ በፊት ኪችን ግቢና ምግብ ስሪላት፣ ምግቡን አስቀድቢ። ቶሎ በይ፣ ሂጂ ሂጂ፣ ከዚህ ጥፊ። ቆይ አንዴ በቃ ካሽ ወደ ቤት ልሂድ፣ ብዙ ስራ አለብኝ። እንዴ ምኞት፣ ከስንት ጊዜ በኋላ ነው ያየሁሽ። ትንሽ ተጫውተሽ ትሄጃለሽ። እውነቱን ነው ምኞቴ። ደግሞ ትንሽ ቆይተሽም ብትሄጂ ያው የቤቱ ስራ ያመልጥሽም ትደርሽበታለሽ። አይ አሁን ከቤት ውስጥ ሁለት እመቤት ነው ያለው። ማለት ሁለት ሰው? ወይኔ ጉድ ፈላ። በጣም ይቅርታ። ሁለት ሰው ያልሻት ያቺ ትዝታን ጭምር ነው? ብርቱካንን እና የብርቱካንን እህት። እንዴ እስካሁን እዛው ነው ያለችው? አልሄደችም? አዎ አልሄደችም። ትዝታ ማለት ባለፈው መታ የነበረችው ናቸው? ባለፈው መታለች እንዴ? አዎ መታ ነበር። እኔን ለመጠየቅ ብቻ የመጣች መስሎኝ ነበር። እንዴት ናችሁ? እንዴ ሰው እዚህ ተሰብስቦ የለ እንዴ? ምኛት እንዴ መጣሽ? አልጠፋብሽም መንገድ? አዎ አልጠፋብኝም። ጎበዝ እኮ ነሽ። ትዝታ ለምንድን ነው እዛ ቤት መኖር የጀመረችው?
እኔ ምን አውቃለሁ? እማዬ ናት እንደዛ እንዲሆን ያደረገችው። ግን አሁን ላይ የእሷ መኖር ሳያስፈልገን አይቀርም። ለምን ዙፋን? ልጅቷን ስላላወቅሻት ነው። በጣም አስቸጋሪ ሴት ናት። አችሏት። እሱማ ልክ ነህ። ግን ብርቱካን አንተ ላይ ላደረሰችው መረጃው ሳይኖራት አይቀርም። እሱን አንቺ በምን አወቅሽ? አዎ አንቺ ይህን ነገር እንዴት አወቅሽ? ሲያወሩ ተደብቄ ሲሰማቸው ነበረ። ምን አይነት ማስረጃ ነው? እሱን አላወቅኩም። ግን በእርግጠኝነት ልትነግረኝ የፈለገችው ነገር ነበረ። ብርቱካን ናት ያስቆመቻት። በዛ ላይ ደግሞ ስልኳን ይዛ ነበረ። በእርግጠኝነት ስልኳ ውስጥ የሆነ ነገር አለ። ታዲያ ምን ማድረግ አለብን? ጋሺ አንተም አይሆንም። አንተ ጤና እስኪመለስ መጠበቅ አለብህ። ማንም ምንም አያረግም። ግን ምኞት የምታረግልኝ ነገር አለ። ምንድን ነው ማድረግልሽ? ችግር የለውም፣ ምንም ይሁን አደርግልሻለሁ። እናንተ ልጆች የምታስቡት ነገር ምንም ደስ እያለኝ አይደለም። እንዴ ተዋቸው እንጂ በጣም አሪፍ ነገር እኮ ነው ያሰቡት። እንደው በእናታችሁ እኔንም ቀላቅሉኝ። አንቺማ ከወንድሜ ጎን መሆንሽ ራሱ ለእኔ ትልቅ ውለታ ነው። አስገቡኝ ትላለች እንዴ? በነገርሽ ላይ ለእኔ ትልቅ ውለታ ነው። ወይኔ ብርቱካን እራሷ የምትቻት እኔው ላይ ትሰልጥንብኝ። ግድ የለም እኔው ጎትቼ እንዳመጣኋት ራሴ ሆነኝ አሽቀንጥሬ የምጥላት። ዛሬ እንኳን በጣም የብልሆች ሀሳብ ነው ያሰብሽ። አንዳንድ ችግሮች እኮ ብልሃተኛ እንድትሆኝ ነው የሚያደርጉሽ። እሱም እውነት ነው። እኔም በጣም ደስ ብሎኛል። ምኞት እንደ ዛሬ ግን ደስተኛ ስትሆኝ አይቼሽ አላውቅም። በጣም ይቅርታ። ኖ እንደዛ ማለት እኮ አይደለም። ላይክ አንቺ ደስተኛ ስለሆንሽ እኔ በጣም ደስ ስላለኝ ነው። ታውቂያለሽ ከአባቴ ቤት ከወጣ በኋላ እኔ እንደ ልዩ ሴት እንደሆንኩ እንዲሰማኝ ያደረገኝ ጋሼ ነበረ። ሲታመሙ እንደ አባቴ ማጣው መስሎኝ በጣም ከፍቶኝ ነበር። አሁን ግን ደህና ስለሆነ በጣም ደስ ብሎኛል። ግን ይቅርታ መዳፈር እንዳይሆንብኝ። ኖ በፍጹም። እኔ እኮ አሁን አንቺ ላይክ እንደ ታናሽቴ ማለት እኮ ነሽ። በቃ እንሂዳ። እሺ እንሂድ። እሺ ጭራሽ ተያይዛችሁ ወጣችሁ አሸሸ ገዳኝ ማለት ጀምራችኋል። አንቺ ደፋር ፈጣጣ፣ ስነ ስርዓትሽን እንኳን አትይዥ። ዙፋን ትሰሚኛለሽ? ካሁን በኋላ ስርዓትሽን ያዥ። ባልተጣራ ነገር እኔ ከዚህ በላይ ምንም ነገር እንድትናገሪኝ አልፈልግም። አንቺ ቆይ ምን አይነት ደፋር ነሽ? እንዴት ነው እንዴ ልትናገሪኝ የምትችይው? ምንም ያሳፍረኝ ነገር አለ እኔ እንደዚህ ለመናገር? እስኪ ንገሪኝ። ምንም አይነት ማስረጃ ስለሌለሽ እኮ ነው እስካሁን ድረስ እዚህ ቤት ያለሁት። እንዳንቺ ጥላቻማ ቢሆን ማስረጃ ቢኖርሽ ዛሬ ነበር ለፖሊስ አሳልፈሽ የምትሰጪኝ። አውቅሻለሁ። አዎ ማስረጃ ቢኖረኝ ኖሮ አሳልፌ ይሰጥሽ ነበር። ምኞት። አቤት ዙፋኔ። ዙፋኔ ከመች ጀምሮ? ምኞቴ በጣም ቆንጆ እራት እንድትሰሪልኝ እፈልጋለሁ። እሺ ዙፋኔ። እሺ ልጅ በረከት፣ አሁን ምንድን ነው እቅድ? እቅዴ ላደረገች ነገር አንድ በአንድ ዋጋዋን ማስከፈል። በበቀል ታምናለህ? ባልደግፈውም አንዳንድ ጊዜ በቀል እንደ አማራጭ እናገኘዋለን። ይኸውልህ እኛ ይቅር ካልተባባልን
ፈጣሪስ ታዲያ እንዴት አድርጎ ነው ይቅር የሚለን? አይ ዶክተር፣ አንተ ስላልደረሰብህ ነው እንጂ አንተም ቢደርስብህ በቀልን እንደ አማራጭ ተወስደው ነበር መስለው ነው የኔ ልጅ። ሁሉም ሰው በፊት ያሳለፈው ጥፋት አለ። በቲቲ ሞት ምን ሆናችሁ እንደዚህ ፈዛችሁት? ቆይ ልጠይቁ የምትፈልጉት ነገር አለ? ማለት እኛ ዙፋን አለ እንዴ? ወይኔ ዙፋንዬ፣ ለካ ዛሬ አልተገናኘንም። አዎ አልተገናኘንም። እኔማ ስጠፉ ሰዎች የት ሄዱ ብዬ እኮ ነው። የት እንጠፋለን ብለሽ ነው? አለን እንደተፋጠጠን። ምኞት አቤት። እራት አቅርቢልን። ወይኔ ዙፋንዬ፣ የልብ አውቃ እኮ ነሽ። እንዴት እራብ ብሎኝ እንደነበር ቃል የለኝም። እዚህ ጋር አቅርቢልን። ለዚህ ጋር ምን አትበላ ሌሎች ካሜራ ምንድን ነው? ወይ እንዴት ጥምት እንዳለኝ። ታዲያ ምን ችግር አለው? ምኞት ቅጅላታ። ያው ቅጅልኝ በእናትሽ፣ ቀጥል ብያለሁ እኮ ቅጅላት። ወይኔ በቲቲ ሞት፣ ምን አይነቷ ደንባራ ነሽ! ወይኔ ልብሴ፣ በጣም ይቅርታ። ያቺ ቅርታ ምን ያደርገኛል? ልብሴን ያስተካክላል። ደንባራ። ይቅርታ፣ አላወኩም ነበር። ልብሴን ቀይሬ መጣሁ። ወይኔ በፈጣሪ ውስጥ የገባሁት